እጅግ በጣም ለመናገር እስከ መፍራት ድረስ ደርሻለሁ። ብዙ መከራዎችም ወከባዎችም ደርሶብኛል። ሰላም ከመስበክ የሚያስቆመኝ የለም። ከሰይፉ ፈንታውና ከጠቅላይ ሚኒስትሩ ጀርባ የነበረው የተደበቀው የ7 ዓመት ምስጢር ይፋ ወጣ። አብርሃም ወልድ ላይ የተሸረበው ሴራና ሰይፉ ፈንታውንን በቤተ መንግስት ያደረገው ቃለ መጠይቅ ከቤተ መንግስት ህዳሴ እስከ መንግስት ጥርስ መነካከስ በኪነ ጥበብ ዓለም ላይ ስማቸው ገዝፎ የሚጠራው ሰይፉ ፈንታውና አብርሃም ወልዴ በአሁኑ ሰዓትም ከመንግስት ጋር እንዲጋጩ ያደረጋቸው እውነተኛ ምስጢር ምን ይሆን? ከ6 እና ከ7 ዓመት በፊት በቤተ መንግስት የተደረገው ከባድ ድራማ ዛሬም ይገለጣል። የባላገሩ ቴሌቪዥን መዘጋትና በልዩ ሁኔታም የተጣለው ከፍተኛ ግብር በስተጀርባ ያለው እውነታስ ምንድን ነው? ዛሬ ከመጋረጃ ጀርባ ያለውን ያልተሰሙ ምስጢሮችን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችን ቆዩ። አብርሃም ወልዴ በኢትዮጵያ የሙዚቃና የኪነ ጥበብ ኢንዱስትሪ ውስጥም ስሙ በወርቅ ቀለም የተጻፈ ፕሮዲውሰር ነው። በሬዲዮና በቴሌቪዥን ካዘጋጃቸው በርካታ ጥራት ያላቸው ፕሮግራሞችን ባሻገር በሸወርኳቸውና አጣብቂ ድራሞች ላይም በትወና ብቃቱም የኪነ ጥበብ አቅሙንም አስመስክረዋል። በተለይም የዛሬ 10 ዓመት ገደማ በመላው ሀገሪቱ በከፍተኛ ጉጉት የሚታይ የነበረው ባላገሩ የባህልና የሙዚቃ ውድድርም አብርሃም ወልዴ የሚለው ስም የማይረሳም አድርጎታል። ዛሬ በኢትዮጵያ የሙዚቃ ኢንዱስትሪም እያንቀጠቀጡ የሚገኙትም እንደ ዳዊት ጽጌና ኤልያስ ሳምራት የመሳሰሉ ድንቅ ድምፃውያን በአደባባይ መብቃት የቻሉትም በአብርሃም ወልዴ ምክንያት እንደሆነም ይታወቃል። ዝናው ከሀገርም አልፎ ከታዋቂዋ አካን ጋርም በጋራ እስከ መስራትም አድርሶታል። አብርሃም ከታዋቂው ድምፃዊ ቴዲ አፍሮ ጋርም ወዳጅነት ብቻም ሳይሆንም አመለካከታቸውና ሀገራዊ አቋማቸውም እጅግ ይመሳሰላል። ሁለቱም ለተገፋ ወገኖችም በግልጽ ይቆማሉ። ታዲያ ይህ ጠንካራ አቋማቸው ነው ከመንግስት ጋር ጥርስ ለጥርስ ያነካከሳቸው። ነገሩ የጀመረው ከለውጡ ማግስት ነበር። አብርሃም የጠቅላይ ሚኒስትሩን የብሔራዊ አንድነት ስብከት ሹመት ንግግርም ሰምተው ለለውጡ በቅንነት ከተቀበሉም ቀዳሚው ታዋቂ ሰዎችም አንዱ ነበር። ወደ ቤተ መንግስቱም በተደጋጋሚ ጊዜ የተጠራ ታላቅ ውዳሴም ይቀርብለት ነበር። ታላላቅ ብሔራዊ ፕሮጀክቶችም በሱ ስም ሙያዊ አመራርም እንዲመሩም ይፈለግ ነበር። ነገር ግን የቀረበለትን ከፍተኛ የሥራ ኃላፊነቶችና የስልጣን ቦታዎችን አልፈልግም በማለቱ እምቢ አላቸው። ስልጣንን በሰላማዊ መንገድ ማገልገሉ ግን በስተጀርባው ይህንን ያክል በቀልና ታሪክ መከራም ያስከትልበት እንደሚችልም በወቅቱም የገባው ነገርም አልነበረም። ትልቅ የሐሳብ መጋጨት የተከተለው በሰሜን ጦርነት ወቅትም ነበር። መንግስት ጦርነቱን የሚመሩና ጦርነቱን ስሜት ቀስቃሽ ልዩ የአልበም ስራዎችን በተለያዩ እንዲተባበርም ለአብርሃም ቀጥተኛ ጥያቄም አቀረበለት። እሱ ግን እንደ እውነተኛ የጥበብ ሰው የሰዎችን እልቂትና ጦርነት አስከፊነትን እንጂ ጦርነትን የሚያወድስ ዘፈን በጭራሽ አልሰራም በማለቱ አሻፈረኝ አለ። አልፎም ተርፎ ጦርነቱን ለማስቆም ከአንድ የቅርብ ጓደኛው ጋር በመሆንም ከአፍሪካ መሪዎች ጋር በመተባበር በኢትዮጵያ ታላቅ ሰላም ፌስቲቫል ለማዘጋጀት ቢቃረብም ከመንግስት በወጣው አጣብቂ ትዕዛዝ ግን እንዲቆም ተደረገበት። በዚህ የተበሳጨው አብርሃም ወልዴ ግን በአገሪቱ የተከናወነ ያለውን በመተቸት ባለስልጣናትን መፈረጅም ጀመረ። ሁሉም ድምፃዊ የዘመቻ መዝሙር እንዲያወጡ በተላለፈበት ወቅትም አብርሃም ለዳዊት ጽጌ የደረሰው በየግጥም ውስጥም በድህነቷ በወሬም ታተዋት የአድዋን እናት በማለትም ለሚሰቃዩ የትግራይ እናቶችም ያለውን ፍርሃትም ተቀኘላቸው። ይህ አቋሙ በባለስልጣናት ዘንድም ሙሉ ለሙሉ ጥርስ እንዲነከስበትም አደረገው። ይህ ብቻ አይደለም። በባላገሩ ቴሌቪዥን የኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቶችን በነጻነት በማስተላለፉ በመንግስት የደህንነት ሚዲያዎች መዋቅር ውስጥም ከፍተኛ ጫናም ፈጠረበት። በመቀጠልም የፖለቲካ አካል የገቢዎች ሚኒስተር አምባሳደር እንደሚሆንም የጠየቀው ጥያቄም ውድቅ አደረገ። በአንድ ወቅትም ስለ ነጻ ሚዲያ ስለጠየቀው የሰጠው ምላሽም ባለስልጣናትም ይበልጥም አስደንግጧል። እኛ እንደ ሚዲያ መንግስት ከፈቀደ እንደ ኢትዮ 360 እና አሪዮት ያሉ ነጻ ድምጾችን በጣቢያችን በሰፊው ቢታዩ ደስ ይልናል ማለቱም ለባለስልጣናቱም አስፈሪም ነበር። በመጨረሻም የአብርሃም ጠንካራ ማንነትም ለመስበር የታቀደ ከባድ ስራም ተጠነሰሰ። የገቢዎች ሚኒስተርም በልዩ ሁኔታ የጣቢያውን ኦዲት እንዲደርግም ቀጥተኛ ትዕዛዝን በማስተላለፍ አሁን ወቅትም የባላገሩ ቴሌቪዥን ላይ ፈጽሞ ሊከፈል የማይችል እጅግ ከፍተኛ የሆነ ቤት ውስጥ የግብር ዕዳ በመጫንም ጣቢያው ላይ ማንበርከክና ለማዘጋትም የተደረገም ይገኛል። ታዲያ ይህ የበቀልና የስልታዊ ጫና ድራማ በአብርሃም ወልዴ ብቻም አላበቃም። ወደ ተወዳጁና የብዙሃን እንባ በመጥረግ የሚታወቀው ጋዜጠኛ ሰይፉ ፈንታውን ላይም የተሸጋገረ ይህ ጥልቅ የድብርት ምስጢርም የሚጀምረው ከ6 ዓመት ገደማ በፊት ነበር።
በቤተ መንግስትም የተዘጋጅቶ የነበረው የመቄዶንያና የሌሎች አረጋዊ የምሳ ግብዣ ላይም ሰይፉ ፈንታሁንም እንግዳ ሆኖ ተጋብዞም ነበር። ሰይፉ ፈንታሁንም ለመቄዶንያ ልዩ ፍቅር ስላለው እንግድነቱን ተቀብሎ በቦታው ተገኘ። ነገር ግን ያልተጠበቀው ነገርም ተከሰተ። በጠቅላይ ሚኒስትሩ ቀጥተኛ ጥያቄ መሰረትም ቃለ መጠይቅ አድርግም ተባለ። እርሱም በወቅቱ ጥያቄያቸውን ተቀብሎ ቀለል ያሉ ጥያቄዎችን እያቀረበና እየተጫወቱ ካሳለፈም በኋላ ስለኔ ፕሮግራም ምን ያስባሉ ብሎ ሲጠይቃቸው በሚሊዮኖች የሚከተሉትን ሰይፉ ላይም ጠቅላይ ሚኒስትሩ ግንኙነቱን ሙሉ በሙሉ ያሻከርና ጠንካራ ዘረፋን በአደባባይ አወረዱበት። ጠቅላይ ሚኒስትሩም ቃል በቃል ከልደታ ሰፈር እንደወጣ አውቃለሁ። ከዛ ችግር ወጥተህ በዚህ ልክም ሳቅ ጨዋታም አያስፈልግም፣ ፕሮግራሙን ወደ ቁም ነገር ቀይረው፣ እየሄደ ስለሆነ ዋዛ ፈዛዛም አያስፈልግም፣ የተቸገሩትን እርዳበት በማለትም ካለ ስሙና ካለ ግብሩም በአደባባይ አጣጣሉት። በበጎ አድራጎትና ሰዎችን በምስጢር በመደገፍ የሚታወቀው ሰይፉ ፈንታሁን በዚህ መልኩ በመደፈሩ የብዙዎችን ቁጣም ቀስቅሶም ነበር። ይህ ክስተት በሁለቱ መካከልም ትልቅ የጥርስ መነካከስ አጀንዳም ሲፈጥር ሰይፉ ከዛ በኋላም እግሩን ከቤተ መንግስት ሙሉ በሙሉ አራግፎ ወጣ። ሚኒስትሮችም በተለያዩ አጋጣሚዎችም ደጋግመው የጥበብ ሰዎችን ቢጋብዙም እሱ ግን በቦታው አልተገኘም። በመንግስት የሚሰሩ መሰረተ ልማቶችንም የኪነ ጥበብ ሰዎችም እየጎበኙ ሲያሞጋግሱም ሰይፉ አንድም ቦታ ላይ ተገኝቶ ሐሳብ አስተያየቱንም ሰጥቶም አያውቅም። ብዙ መድረክ ላይ መገኘት እድሉን ቢኖረውም ከጠቅላይ ሚኒስትሩ ጋር ላለመገናኘት እግሩን ከመጓዝም አግዶታል። ታዲያ ለመጀመሪያና ለመጨረሻ ጊዜ በድንገት ቃለ መጠይቅም እንዲሰራ የተደረገው ኢንተርቪው የአረብ የቴሌቪዥን ጣቢያዎች ዜናም ሰርተው ሲዘግቡም እሱ ያንን ዘገባ እንዲያስተላልፈውና እንዲያሰራጨውም ተደርጎም ነበር። የሰይፉ ፈንታሁንና የመንግስት ግንኙነት ሙሉ በሙሉ ሻከረውም በሰሜኑ ጦርነት ወቅትም ነበር። በርካቶች አርቲስቶች ከመንግስት ጎን በመቆም የጦርነት ቅስቀሳ ሲያደርጉም ሰይፉ ግን ስለ ጉዳቱ ትንፋሽ ሳይናገር በንጹሃን ሞት፣ ግፍና መፈናቀል ላይም ለህዝብ ድምጽን በመሆንም ጥረትም አድርጓል። በመጨረሻም በዚህ በቅርቡ ወራትም የቴዲ አፍሮ ኢትዮርካ የሚለው ስያሜ ስለወጣው አልበም ታላቅ የመንግስት ወከባ በፈጠረውና ሌሎች ሚዲያዎችም በፍርሃት ዝምታን በመረጡበት ወቅትም በታዲያስ ሬዲዮ ላይም ሌትና ቀን ያስታውቅ የነበረው ሰይፉ ፈንታሁን ብቻም ነበር። ይህ ድፍረቱ በመንግስት ጫና አንጥሶ የቴዲ ሀገራዊ ሐሳብን እንደመደገፍ ተቆጥሮበት በአሁኑ ወቅትም በባለስልጣናት ፊትም ተለይቶ ጥቁር ነጥብም ተቀምጦበታል። በሌላ በኩል ፕሮዲውሰር አብርሃም ወልዴ የደረሰበት ወከባ ዙሪያም ሲናገር በጣም ለመናገር እስከ መፍራትም ደርሻለሁ። ብዙ መከራና ብዙ ወከባዎችም ደርሰውብኛል። ይህ ግን ለሥራ መስበክ አያስቁመኝም በማለትም የጭንቅ ዘመኑንም ይገልጻል። ባላገሩ ቴሌቪዥን ምናልባትም ቀደም ሲል የደረሰው የአሻም ቴሌቪዥን አስከፊ ጣፈንታም ይደርስበታል ተብሎም እየተፈራም ይገኛል። እንደ አብርሃም ወልዴና ሰይፉ ፈንታሁን ያሉ ባለሙያዎችም ለህዝብ ድምጽ በመሆኑም የከፈሉት ዋጋም በታሪክ የሚዘከር ነገርም ነው። እናንተስ አርቲስቶችና የኪነ ጥበብ ሰዎችን በዚህ አስቸጋሪ ጊዜ የህዝብ ድምጽ መሆን አለባቸው ወይስ ራሳቸውን ከፖለቲካ ማራቅ አለባቸው? ሰይፉና አብርሃም ላይ የደረሰው ስላለው ጫና ምን ታስባላችሁ? ሐሳባችሁን በጨዋ መልክ ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ሼር ማድረጋችሁ እንዳትረሱ። በቀጣይ የተሻለ ቪዲዮ እስከምንገናኝ በያላችሁበት ቸር ቆዩ።